የቅድመ ማረጥ ወቅትን ለመቋቋም የሚያስችሉ 6 ተፈጥሯዊ መንገዶች ቅድመ ማረጥ በሚሊዮኖች የሚቆጠሩ ሴቶች ላይ ጫና የሚያሳድር ቢሆንም በስፋት ግን ሲነገርለት አይሰማም። እንዲያውም ከማረጥ ጋር የተያያዙ ጉዳዮችን ማውራት እንደ ነውር የሚቆጠርባቸው በርካታ ባህሎችም አሉ። ከማረጥ በፊት የሚመጣው ቅድመ ማረጥ የሽግግር ወቅት ነው። በሴቶች ሰውነት ውስጥም የሆርሞን ለውጥን ተከትሎ የሚመጣው እውነት ነው። ማህፀን ጽንስን መሸከም የሚችልበት መጠን እየቀነሰ ከመምጣቱ ጋር በተያያዘ የሚታይ ሰፊ ለውጥ ነው። ታዲያ ይህም ሆርሞንና ቴስቶስትሮን መጠናቸው መዋዠቅ የሚጀምርበት ጊዜ ማለት ነው። ታዲያ በዚህ ጊዜ አካላዊና ስነልቦናዊ ለውጥ ለሚያስከትሉ የሆርሞን መዋዠቅ ሲከሰት ከዕለት ዕለት ህይወት ጫና ያሳድራል። ዋና ምልክቶቹ ታዲያ እነዚህ ናቸው። የወር አበባ መዛባት፣ የሰውነት ሙቀት መጨመርና ሌሊት ላይ ማላብ፣ ትኩረት ማጣት፣ ጭንቀትና የስሜት መቀዛቀዝ፣ የእንቅልፍ መስተጓጎል፣ የወሲብ ፍላጎት መቀነስ፣ የብልት መድረቅ ዋና ምልክቶቹ ናቸው። ታዲያ ምልክቶቹ በ30ዎቹ መጨረሻ ላይ መታየት ይጀምራሉ። አብዛኞቹ ሴቶች ወደዚህ የህይወት ምዕራፍ የሚሸጋገሩት ከ40ዎቹ አጋማሽ በኋላ መሆኑን የዓለም ጤና ድርጅት ያሳያል። ይህ ሽግግርን ለመቋቋም ምልክቶችን ማወቅና መፍትሄዎችን መረዳትም የግድ ያስፈልጋል። ሰውነት ማምረት የሚያቆመውን ሆርሞን መተካት ወይም ሆርሞን ሪፕሌስመንት ቴራፒ እንደ አንድ አማራጭ ይወሰዳል። አብዛኞቹ ሴቶች ግን ተፈጥሯዊ መንገድን መከተል አሊያም ሆርሞንን የመተካት ህክምና ከተፈጥሯዊ መንገድ ጋር የማዋሃድ መንገድን ይመርጣሉ። የቅድመ ማረጥ ወቅትን ለመቋቋም የሚያስችሉ 6 ተፈጥሯዊ መንገዶችን እንመልከታቸው። አንደኛው ሆርሞን የሚጨምሩ አመጋገቦች ናቸው። የተመጣጠነ ምግብ ሆርሞንን ለማስተካከል ያግዛል። ሰውነት የሚያስፈልገውን ንጥረ ነገር ሳያገኝ ሲቀርም የስሜት መዋዠቅን ጨምሮ በአጠቃላይ የሰውነት ደህንነት ላይ ጫናን ያሳድራል። ታዲያ የአቅም ማነስና የሰውነት ምግብ የማብላላት አቅም መዛባት የሚከሰተው የተመጣጠነ ምግብ ካለማግኘት እየተነሳ ነው። ቀጣዮችን ምግቦችን ማዘውተር ባለሙያዎች ይመክሩታል። ፋቶ ኤስትሮጂን ያላቸው ምግቦች ተልባ፣ ምስርና ቦሎቄ፣ አትክልትና ፍራፍሬ፣ ያልተፈተጉ ጥራጥሬዎች፣ ፕሮቲን የሆኑ ምግቦች እና ጤናማ ፋትም ማለትም አቮካዶ፣ ለውዝና ጥራጥሬን ማለት ነው። እነዚህ ምግቦችን መመገብ አንደኛው አማራጭ ነው። ሁለተኛው የአካል ብቃት እንቅስቃሴ ማድረግ። የአካል ብቃት እንቅስቃሴ በአንጎል ውስጥ የሚመረተውን ዶፓሚን በመጨመር የስሜት መዋዠቅን ያስተካክላል። ዶፓሚን ጥሩ ስሜት እንዲፈጠር የሚያደርግ ሆርሞን ነው። የአካል ብቃት እንቅስቃሴ ማዘውተር ከአእምሮ የሚሰራበትን መንገድም የማጥናት ትልቅ ሚና አለው። ጥሩ ስሜት በመፍጠር አካላዊና አእምሮአዊ ጤናን ያስተካክላል። ዩኒቨርሲቲ ኦፍ ኤክስተር ጥናት እንደሚጠቁመው ማረጥ ጡንቻ እንዳይጎለብት አያደርግም ሲል ያክሏል። የአካል ብቃት እንቅስቃሴ ማድረግ የወገብን ጥንካሬ ከማሻሻል ባሻገርም ሚዛንን ለመጠበቅና አጠቃላይ ሰውነትን ለማጠናከርም ያግዛል ሲል አትቷል። ስለዚህ ጥንካሬን የሚገነቡና ጡንቻን የሚያጎለብቱ የአካል ብቃት እንቅስቃሴዎች ይመከራሉ። በተጨማሪም ዮጋ መስራትና ሰውነትን ማሳሳብ ጉልህ ጠቀሜታ እንዳላቸው ይነሳል። የልብ ጤናን የሚያስተካክሉና አጠቃላይ የደም ዝውውርን ጤናማ የሚያደርጉ የአካል ብቃት እንቅስቃሴዎች የተሻለ እንቅልፍ ለማግኘት ይረዳሉ ይላል። ሶስተኛው መንገድ ደግሞ ጭንቀትን መቀነስ ነው። ጭንቀት የቅድመ ማረጥ ምልክቶችን ያባብሳል። የስሜት መዋዠቅን፣ ድባቴን፣ እንቅልፍ ማጣትን ተያይዘው ይመጣሉ። ማዮ ክሊኒክ የሰራው ጥናት እንደሚጠቁመው የአእምሮን ማረጋጋት፣ የጭንቀት መጠንን መቀነስ የቅድመ ማረጥ ጋር ተያይዘው የሚመጡ የአካል ለውጦችን ለመቋቋም ይረዳል። ቀጣዮቹ መንገዶች ባለሙያዎቹ ይመክሩታል። አንደኛው ተመስጦ ነው። ሜዲቴሽን ወይም ተመስጦ ጭንቀትን ለማስወገድና ትኩረትን ለመጨመርም ይረዳል። ሁለተኛ መተንፈስ። በጥልቀት መተንፈስ የአእምሮ መዋቅርን ጤናማ ያደርገዋል ሲሉ ያክለዋል። ሶስተኛው የዕለት ውሎን መመዝገብ ነው። የዕለት ውሎን መመዝገብ ስሜትን ለመገንዘብ ይረዳል፣ እፎይታንም ይሰጣል ሲሉ ባለሙያዎች ይገልጻሉ። አራተኛው መንገድም በአግባቡ መተኛት ነው። የቅድመ ማረጥ ወቅት እንቅልፍን ማስተካከል ያስፈልጋል። በዚህ ወቅት እንቅልፍ
እንቅልፍ እንዲዛባ የሚያደርጉ የሆርሞን ለውጦችም አሉ። ታዲያ እንቅልፍን የሚቆጣጠሩት ኤስትሮጂን እና ፕሮቶስትሮን ሆርሞኖች መጠናቸው ሲቀንስ እንቅልፍ ይዛባል። ይህን ለማስወገድ መፍትሄ ሆነው የሚቀመጡ መንገዶችን ሁሉም ሴቶች ላይሰሯቸው ይችላሉ። ምሽት ላይ ማላብ፣ ጭንቀት፣ የስሜት መዋዠቅ የሚከሰትበት መጠን ከአንድ ሴት የሌላዋ ይለያያል። አኗኗር መቀየር፣ የሆርሞን ሕክምና፣ ሌሎችም መንገዶች በማዋሃድ መፍትሄ ለማግኘት የሚሞክሩም ለዚህ ነው። እድሜ ሲጨምር የእንቅልፍ መቆራረጥ ይከሰታል። የተሻለ እንቅልፍ ለማግኘት ቀጣዮቹ መንገዶች ባለሙያዎች በስፋት ይመክራሉ። አልጋ ልብስና አንሶላ መስተካከል፣ ከጥጥ የተሰሩ ልብሶችን ሰውነት ከእንቅልፍ ወቅት ከመጠን ያለፈ ሙቀት እንዳይከሰትም ይረዳል። ሌላኛው በተመሳሳይ ሰዓት መተኛት። ሁሌም በተመሳሳይ ሰዓት መተኛት ሰውነት ተፈጥሯዊ ምጣኔውን እንዲጠብቅ ያግዘዋል። ሌላኛው አነቃቂ መጠጥ ማስወገድ። እንደ ቡና ያሉ አነቃቂ መጠጦችን እንቅልፍ ሊተኙ ሲሉ ማስወገድ ያስፈልጋል። ታዲያ ሌላኛው የመተኛን ስፍራ ማስተካከል። ቀዝቃዛና ጨለማ ውስጥ ክፍል ውስጥም መተኛት ባለሙያዎቹ ይመክሩታል። ሌላኛው አምስተኛው መንገድ ደግሞ ተፈጥሯዊ መድኃኒቶች ናቸው። ሰውነት ማረጥን የሚያቆመውን ሆርሞን ከመተካት ህክምና ጎን ለጎንም ተፈጥሯዊ መድኃኒቶችን መጠቀም ሌላው ቅድመ ማረጥን መቋቋሚያ መንገድ ነው። እርድ በውስጡ ያለው ኩርኩሚን የኤስትሮጂን መጠን ላይ ጫና ሊያሳድር እንደሚችል ቢታመንም በቂ ጥናቶች ግን አልተሰሩበትም። ታዲያ የፕሮሞዚል ዘይት፣ የቦሎቄ ዘይት፣ የሬድ ክሎቨር ዘይት እና ብላክ ኮሽን ማረጥን ለመቋቋም ጥቅም ላይ ከሚውሉ ተፈጥሯዊ መንገዶች መካከል ተጠቃሽ ቢሆኑም ባለሙያዎች በቂ ጥናት ስላላደረጉ ባቸው እንዴት ጠቀሜታ እንዳላቸው በግልጽ እየተቀመጠ ነገር የለም። ተፈጥሯዊ መድኃኒቶች ከሆርሞን ህክምና ጋር በማዋሃድ በፊት ባለሙያ ማማከርም ግዴታ ያስፈልጋል። የጤና ባለሙያው ካቢ አብርቲን እንደሚሉትም በርካታ ሴቶች ተፈጥሯዊ መድኃኒቶችን ቢሞክሩም ሁሉም በሳይንስ የተረጋገጠ ውጤት አላቸው ማለት አይቻልም ይላሉ። ቫይታሚን ዲ እና ካልሲየም ጨምሮ የተለያዩ ንጥረ ነገሮችን ለማግኘትም የተመጣጠነ ምግብ መውሰድ የበለጠ እንደሚጠቅም ባለሙያዎች ይመክራሉ። በበይነ መረብ የሚሸጡ ተጨማሪ ምግቦችን ከሆርሞን ህክምና ጋር ሊጋጩ እንደሚችሉ ባለሙያዎች ያስጠነቅቃሉ። የሰውነት ሙቀት መጨመርን ለመቆጣጠር የሚውሉ ተፈጥሯዊ መድኃኒቶችን የሚሞክሩም አሉ። ኤስትሮጂን መጠን ሲቀንስ አንጎል ሙቀት ለመቆጣጠር የሚያመነጨው ሃይፖታላመስ መጠን ይዋዥቃል። በዚህም ምክንያት የደም ህዋስ ሲሰፋም የሰውነት ሙቀት ይጨምራል፣ ላብም ከመጠን በላይ ይፈጠራል ይላሉ ባለሙያዎቹ። ስድስተኛውና የመጨረሻው መንገድ ደግሞ ማህበራዊ ድጋፍ ማግኘት ነው። ቅድመ ማረጥ ፈታኝ የሽግግር ጊዜ ሊሆን ይችላል። ለብቻ ይህንን ወቅት የማሳለፍ ይልቅ ከጓደኛ ከአጋርና ከተመሳሳይ ሁኔታ ውስጥ የሚያልፉ ካሉ ሴቶች ጋርም ማጋራት በስፋት ይመከራል። የባለሙያ ምክር መጠየቅም ሽግግሩን ለመቋቋም ይረዳል ይባላል። አብዛኞቹ ሴቶች የቅድመ ማረጥ ቆይታ 7 ዓመታት ሲሆኑ እስከ 10 ዓመት ሊዘልቅም ይችላል። የቅድመ ማረጥ ቆይታ የሚወሰነው በዘረመል ያኗኗር ዘይቤና አጠቃላይ ጤና ላይ ይመረኮዛል። ታዲያ በ2022 በአሜሪካን የተሰራ ጥናት እንደሚጠቁመው ጥቁር ሴቶች በቶሎ ያረጣሉ፣ የማረጥ ምልክታቸውም በጉልህ ሰውነታቸው ላይ ይታያል ሲል አትቷል። የሰውነት ሙቀት መጨመር፣ ድባቴ፣ የእንቅልፍ መዛባት በዋናነት ይጠቀሳሉ። በአንጻሩ በጃፓንና በቻይና የሚኖሩ ሴቶች ደግሞ የማረጥ ምልክታቸው አሳይተዋል ሲል አክሏል። ለንደን የሚገኘው የፍቅርና የወሲብ ግንኙነት የስነ ልቦና ባለሙያ ሻዛድ ፓርዶላ እንደሚሉትም የቅድመ ማረጥ ምልክቶች በትዳር ውስጥ ያለውን ከልጃቸው ጋር ያሉ ግንኙነት ሊያውክ ይችላል ይላል። ስሜትን በአግባቡ አለመግለጽ ሁኔታን ያባብሰዋል። ይህ የሽግግር ወቅት ለማለፍም ትዕግስትና መተሳሰብ እንደሚያስፈልግ ይመክራሉ። አንዳንድ የቅድመ ማረጥ ምልክቶችም እንደ ታይሮይድ ዲስኦርደር፣ ጭንቀትና መታከት ካሉ ህመሞች ጋርም ተመሳሳይ ምልክት ሊያሳዩ ይችላሉ ይላሉ። ታዲያ የወር አበባ መዛባት፣ የስሜት መዋዠቅ መነሻቸው የሆርሞን ለውጥ ወይም የታይሮይድ መጠን መዛባት ሊሆን ይችላል። ድካምና በአግባብ ለመስራት መቸገር የቅድመ ማረጥ አሊያም የቫይታሚን እጥረት ምልክቶች ሊሆኑ ይችላሉ። የመገጣጠሚያ ህመም፣ ራስ ምታትም እንዲሁ ሌሎች የህመም ምልክቶች ሊሆኑ ይችላሉ። ስለዚህም የሰውነት ላይ የሚታዩ ምልክቶችን መመዝገብ እና ትክክለኛ መንስኤያቸውን ለማወቅ ባለሙያ ማማከር ያስፈልጋል ሲሉ ተደምጠዋል።